አሁን የእንግዳ ሰዓታችን ነው። በዚህ የእንግዳ ሰዓታችን ደግሞ በቀጥታ ስርጭት ከኛ ጋር ቆይታ የሚያደርጉ እንግዶችን በየሳምንቱ እንደምንጋብዝ ይታወቃል። ዛሬም ተረኛ እንግዳ ይዘን ነው የመጣ ነው። የዛሬ እንግዳችን ለሁለተኛ ጊዜ ነው ወደኛ ስቱዲዮ የመጣችው። ከሁለት ዓመት በፊት እንግዳችን ነበረች። ኢንተርናሽናል ኢንስትራክተር ሳቦም ዳግም ኪሮስ ትባላለች። በኢትዮጵያ የኢንተርናሽናል ቴኳንዶ ፌዴሬሽን ውስጥ ሲኒየር ባለሙያ ነች። የአራተኛ ብላክ ቤልት ወይም የአራተኛ ዲግሪ ባለቤት ነች። በአካውንቲንግና በፋይናንስ ደግሞ የዲግሪ ተመራቂ ነች። ከዚህ በተጨማሪ ደግሞ በተለያዩ የሙያ መስኮች ተጨማሪ አጫጭር ስልጠናዎችን ያደረገች ባለሙያ ነች። የሀገር አቀፉ የአይቲኤፍ ወይም የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን አባል ነች። ከ18 ዓመት በላይ በስፖርት ዓለም ቆይታለች። የራሷን ክለብ ከፍታ ደግሞ የምትሰራ የምታሰለጥን በበርካታ ሀገራት ኢትዮጵያን ወክላ የተወዳደረችና በርካታ የወርቅና የብር ሜዳሊያዎችን ያገኘች ባለሙያ ነች። በአሁኑ ሰዓት በዓለም አቀፍ ደረጃ የአሰልጣኝነት ማዕረግ ላይ የደረሰች ወጣት ነች። በቅርቡ ደግሞ የአፍሪካ ዲቨሎፕመንት ቲም በሚል የተቋቋመውና የቴኳንዶን ጉዳይ አስመልክቶ በአፍሪካ ደረጃ በበላይነት ለሚቆጣጠረው ተቋም ብቸኛዋ አፍሪካዊት ወይም ደግሞ አፍሪካን ወክላ በዓለም አቀፍ ደረጃ ከተውጣጡ ባለሙያዎች መካከል የተገኘች ብቸኛዋ አፍሪካዊት ጥቁር ወጣት ነች። ሳቦም ዳግም ኪሮስ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ለሁለተኛ ጊዜ ስለተገናኘን በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። እንግዲህ በ25 ዓመትሽ ነበረ ዓለም አቀፉ ቴኳንዶ ወይም ደግሞ ማርሻል አርትን አይን መሳብ ትኩረት መሳብ የቻልሽውና ቀደም ሲል ሀብቴ እንዳለው በጣም ብዙ ሽልማቶችን ወስደሻል። በጣም አፍሪካም በተለያዩ ዓለም ሀገራትም በመሪነት ቦታ ላይ ያለሽ ነሽ። ከዓለም 7 ሰዎች በአፍሪካን የወከልሽ ብቸኛ ነሽ እና ሌሎችን መጥቀስ እንችላለን። ከሽልማቶች በጣም ያስገረመኝ የወርቅ ጓንት ተሸልመሻል። የወርቅ ጓንት አይተህ ታውቃለህ? የወርቅ ሜዳሊያ ነው የማውቀው። የወርቅ ጓንት ምን አይነት ነው? የወርቅ ጓንት ወርቅ ነው። እስቲ ንገሪኝ ስለሱ። እሺ፣ የወርቅ ጓንት ሜዳሊያ የተሸለምኩት የሰከንድ አፍሪካን ሻምፒዮንሺፕ ላይ ነው። ሰከንድ አፍሪካን ሻምፒዮንሺፕ ከመላ የአፍሪካ ሀገራቶች የተወጣጣ ውድድር ነበረ። በዛ ላይ ኢትዮጵያን ወክዬ በ3 ዘርፎች ተወዳድሬ ነበር። በሁለቱ ዘርፍ 2 ወርቅና 1 ብር ሜዳሊያ ማምጣት ችያለሁ። በተጨማሪም እንዲሁም አጠቃላይ የሴቶች ኮከብ በመባል የወርቅ ጓንት ሜዳሊያ ተሸላሚ ነበርኩ ማለት ነው በዛ ሰዓት። በጣም ደስ ይላል። በተጨማሪ ከሰሞኑ ደግሞ በሶሻል ሚዲያ አንቺን አስመልክቶ የሚጻፉ ብዙ ነገሮች ላይ በአፍሪካ ሰማይ ስር የምታበራው የቴኳንዶ እንቁ ተብለሽ ስትገለጪ ሰምተናል። የዚህ መነሻ ቀደም ሲል በአፍሪካ 7 ሰዎች በዓለም አቀፍ ደረጃ 7 አባላት ያቀፉት አንቺ ደግሞ አፍሪካን ወክለሽ የተመረጥሽበት ቲም ነው። እርሱን አስመልክቶ ሌሎችንም እናወራለን። መጀመሪያ ግን ከየክለቡ ማርች 8 አይ ቲንክ ለማክበር ባለሽ ዝግጅት ከየክለቡ መርጠሻ መጣሻቸው ሲኒየር የቴኳንዶ ባለሙያዎች አብረዋሉ። እናንተም እንኳን ደህና መጣችሁ። እነሱ የሚሰሩት ነገር ካለ እስቲ አንድ ነገር ነው መጀመሪያ። እሺ፣ አመሰግናለሁ። ላይን አፕ ቸሬት ኪውኔ ቹምቢ ሲ ጃ ፓሮ ሻይት ቸሬት ኪውኔ ሻይት አንጁሌ። ታንክ ዩ፣ እናመሰግናለን። ያው መግባቢያው ኢንተርናሽናል ስታንዳርድ ስላለው በአይ ቲንክ ተመልካቾች የኮሪያኛ ነው አይደል ቋንቋው፣ እዛ እንደሚግባቡ ለመግለጽ ያህል ነው። ምንድን ነው አሁን የሰሩት ዶሳን ፓተርን ይባላል። የቴኳንዶ 3ኛው ፓተርን ነው። የሶስተኛው ፓተርን 24 ቴክኒኮች ያቀፈ ፓተርን ነው። ዶሳን ፓተርን ይባላል ማለት ነው። ደስ ይላል በጣም። እንግዲህ በሙያሽ እየበረታሽ እያበራሽ እየሄድሽ ነው። ቀደም ሲል እንደጠቀስ ነው የአፍሪካ ኮከብ ከሰማይ ላይ የምታበራው
እየተባለ የተለያዩ ቅጽሎች እየተሰጡሽ ነው። እስቲ በአጠቃላይ አሁን የደረስሽበት ነገር ጠቅላላ አድርገሽ ንገሪኝ። እሺ አሁን እንግዲህ እንደ ሀገርም እንደ አፍሪካም ያገኘነው ድል አለ። የአፍሪካ ዴቨሎፕመንት ቲም ነው። የአፍሪካ ዴቨሎፕመንት ቲም የተቋቋመው መላ አፍሪካ ላይ ያሉ ሀገራቶችን ሰፖርት ለማድረግ የተቋቋመ ቲም ነው። እንዲሁም ደግሞ ከሰፖርቴሽን ውጪ በሀገሪቷ ላይ የተለያዩ ኮርሶች እንዲሁም ደግሞ የዳን ፈተናዎች የተለያዩ ስልጠናዎች የሚሰጥበት ቲም ነው። በዚህ ቲም ውስጥ የሚገኙ ከሰባት በላይ የሆኑ ሀገራቶች አሉ። ከአፍሪካ እኔ የመጀመሪያውም እንዲሁም ደግሞ የመጀመሪያውም ሴት ነኝ ማለት ነው። እዚህ ቲም ውስጥ የገባሁት ማለት ነው። እንደ ሀገር ሌሎች ሀገራት አሉ የለም። ከአፍሪካ ውስጥ የመጀመሪያዋ ኢትዮጵያም እንዲሁም ደግሞ የመጀመሪያውም ሴት እንዲሁም ደግሞ ቲም ውስጥ የገባ የመጀመሪያ አፍሪካዊ ሀገር የአፍሪካ ሀገር ኢትዮጵያ ናት። በብዙ ስኬት ነው የመጀመሪያዋ ሴት መጀመሪያዋ አፍሪካዊት ሀገርና የመጀመሪያዋ አፍሪካም ስትካፈል ዋው ደስ ይላል በጣም። እና እዚህ ቲም ውስጥ ከተለያዩ ኢሮፕ ከተለያዩ ስዊድን ከተለያዩ ዓለም አቀፍ የሆኑ ሰዎች ናቸው እዚህ ቲም ውስጥ የተለያዩ ስልጠናዎችን አፍሪካ ሀገር ድረስ በመምጣት የሚሰጡት ማለት ነው። እንደ ሀገር እንደ አፍሪካም እዚህ ቲም ውስጥ ኢትዮጵያ የመጀመሪያው ተሳታፊ ነች ማለት ነው። ምንድነው ስራው? ከቲሙ አባል ጋር በመሆን የተለያዩ ኮርሶች በአፍሪካ ላይ በሚዘጋጁ ኮርሶች ስልጠናዎች ላይ በመሄድ ኢትዮጵያን ወክዬ እኔም ከነሱ ጋር አብሬ መስጠት እችላለሁ ማለት ነው። ካሁን በኋላ በጣም ደስ የሚል ነው። ካነሳሹ ላይ ቀር የዚህ የአፍሪካን ዲቨሎፕመንት ቲም የፕሬዚዳንት እና እንደገና የዓለም አቀፉ የአይቲኤፍ ቦርድ አባል የሆነው ስዊድናዊው ማስተር ኒኮላስ ስላንቺ ያስተላለፈው መልእክት አለ። እሱን አይተን እንመለስ። እሺ ዳይሬክተራችን እሱን ሊያሰማን ይችላል። I'm Master Niklas Finander, 8th degree, black belt from Sweden, a leader of the African Development Team and also a member of the board of International Taekwondo Federation. I would like to welcome Sabum Dagen Kiros to the African Development Team as elected into the team in December last year. I represented the team which has masters and instructors from many countries in Europe. And we're happy to have now international instructor, our first international instructor from Africa, joining the team. I met Sabum Kiros in 22 during the African Championships too, when she won the best female champion and received the Golden Gloves. Since then, I invited her to Rwanda with me 24 to evaluate her teaching skills and how to work in a foreign environment. I recommended her as a member to the team, and it was also approved by the board of ITF. So it's very good for us to have somebody with a shorter traveling distance and also a good understanding of the African cultures. Also, it's very good to have a female in each team in ITF, and especially when teaching self-defense and martial arts, where our society is very patriotic and is not almost always allowing girls who really need it to train self-defense and to train martial arts. So, thank you. በጣም ይገርማል። ማስተር ኒኮላስ በአዲስ የተቋቋመው የአፍሪካን ዲቨሎፕመንታል ቲም ፕሬዚዳንት ናቸው። የዓለም አቀፉም የኢንተርናሽናል ቴኳንዶ የቦርድ አባል ናቸው። በአንዲት አፍሪካዊት ሴት በጣም በተለየ ሁኔታ ተመርጦ ዛቲም ውስጥ ስለመካተቷ የተሰማቸውን ስሜትና አንቺንም ያዩበትን መንገድ ነውና የገለጹት። እሳቸው ሲያወሩት ነገሩ በጣም ትልቅ ነገር እንደሆነ ደግሞ በደንብ ይታያል። እንኳን ደስ አለሽ። እንኳን ደስ አለ። ያ በጣም ደስ ይላል። እንግዲህ ሳቦም ዳግም በኢንተርናሽናል የተለያዩ ሽልማቶችን ከማግኘቷ ባሻገር ሀገሯ ላይም ደግሞ የሷን ሙያ ያሰለጠነች ነው። በጣም ብዙ ስልጠናዎች ሰጥተሻል ከሀገር ውጭም አይደለም? የነሱን ስልጠናዎችና ሀገር ላይ ያቋቋምሽውን ደግሞ እስቲ ትንሽ ነገር ልኝ። እሺ በመጀመሪያ እዚህ ቲም ውስጥ ወይም የአፍሪካ ዴቨሎፕመንት ቲም ላይ ለመግባት እንደ ዋና መሰረት ተደርጎ የታየው የነበረው የአፍሪካ ሻምፒዮንሺፕ ሰከንድ አፍሪካን ሻምፒዮንሺፕ ላይ ባስገኘውት ውጤት ነበር። ከዛ ያንን በመመስረት ወደ ሩዋንዳ ላይ ስልጠና እንድሰጥ
ተጋብዤ ነበር በማስተር ኒኮላስ ከዛ ሩዋንዳ ላይ ሄጄ ለሴቶችና ለህፃናቶች አቅሜ የቻለውን ስልጠና ሰጥቼ ተመልሻለሁ ማለት ነው። ሶ እንትኑ የጀመረው ከዛ ነበር። ከዛ ይህንን ነገር አይቲኤፍ ለኢንተርናሽናል ቴኳንዶ ፌዴሬሽን ማስተር ኒኮላስ ሲቪን በማስገባት እንዲሁም ደግሞ ሀገሬ ላይ የራሴን ክለብ ከፍቼ በስሬ ህጻናትና ሴቶች ላይ እየሰራውኝ ይገኛለሁ እና ይሄንን በመመልከት ለኢንተርናሽናል ቴኳንዶ ፌዴሬሽን የኔን ሲቪ በማስገባት ነበር ይሄንን ምልመላ ላይ እንድገባ የተደረገው ማለት ነው። ሶ አፍሪካ ላይ እንደ ኢንስትራክተር ደረጃ ብዙ ሴቶች አይታዩም ማለት እንደ ኢንስትራክተር ደረጃ የደረሱ ሴቶች ከብዙ በጥቂቱ ናቸው። ሶ አፍሪካ ላይ እኛ ፌዴሬሽን ላይም ካለው ነገር አንጻር እኔ የኛ ፌዴሬሽንን በመወከል እንዲሁም ደግሞ ሴቶች ላይ ከሰጠውት ነገር አንጻር በማየት ነበር እዚህ ቲም ውስጥ እንድገባ ጆይን እንዳደርግ የተጋበዝኩት ማለት ነው። ሶ እንደዛ ነው ማለት ነው። በጣም ደስ ይላል። ከዚህ በኋላ ይሄ ቲም ምንድነው ፕራክቲካሊ የሚሰራው? አንቺስ እንደ አንድ አፍሪካዊት ወጣት እና ሀገርሽንም ወክለሽ እዛ ቲም ውስጥ በብቸኛነት እንደተካፈለ አፍሪካዊ ምንድነው ልትሰሪ የምታስቢው? እሺ እኔ ለመስራት አሁን እዚህ ቲም ውስጥም ከመግባትም እንዲሁም ደግሞ ከቲም ሜምበር የመጀመሪያውም ሴትም ስለሆንኩኝ አፍሪካ ላይ የሚገኙ ሴት እህቶቻችን ስፖርቱ ላይ ወይም ማርሻል አርቱ ላይ የሚገኙ እህቶቻችን በስፖርቱ ከሰሩ በኋላ የሚያቋርጡበት ስቴጅ አለ። ሶ እሱን ስቴጅ ለመቅረፍ እንዲሁም ደግሞ የሚያስፈልጋቸውን የተለያዩ ድጋፎችን ለማድረግ ከቲሙ ጋር በመተባበር እንዲሁም ደግሞ ከስር የሚገኙ ሴት እህቶቻችንን ለተሻለ ደረጃ ወይም ለተሻለ ውጤት ለማብቃት ነው እኔ ከቲሙ ጋር ለመስራት እንትን ያልኩት ማለት ነው። እንዲሁም ደግሞ እንደ ሀገር ካየነው ወይም ደግሞ እንደ አፍሪካ ኢትዮጵያ ላይ በጣም ብዙ ሴቶች ይገኛሉ። እንደ አፍሪካ ግን ካየነው ደግሞ በጣም ብዙ ሴቶች ያሉ ማለት እችላለሁኝ። ሶ እንደ አፍሪካ ስለሆነ እዚህ ቲም ውስጥ የገባሁት የተለያዩ አፍሪካ ሀገራቶች በመሄድ ሴቶችና ህጻናቶች ላይ ለመስራት አስቤያለሁኝ ማለት ነው። ከ7 አመት ጀምሮ ነው እንግዲህ ወደ ማርሻል አርት የተቀላቀልሽው በአረንጓዴ ቀበቶ። ከዚያ ግን በመሃል ብዙ ትምህርቶች ተምረሻል። ቀደም ሲል መግቢያችን ላይ ሀብቴም እየጠቀሰው ነበረ። አካውንቲንግ ተምረሻል፣ የተለያዩ ሙያዎች ብሎ ያለፋችኋል። ለምሳሌ የጸጉር ስራ ሰልጥነሻል፣ የምግብ ዝግጅት ሰልጥነሻል። በምግብ ዝግጅት በጣም የምትወጁ ምግብና ሁሌ የምታዘጋጁ የትኛው ነው? ያው ማለት እኔ ሴት ልጅ በአንድ ነገር ብቻ መቆም የለባትም ብዬ አስባለሁ። በተለያዩ ዘርፎች ራሷን ብቁ ማድረግ አለባት ብዬ አስባለሁ። ምክንያቱም አንድ ነገር ብናጣ ሌላኛውን ነገር ማስኬድ መቻል ስላለብን በአንድ ነገር ብቻ ተስፋ መቁረጥ ስለሌለብን በተለያዩ ሙያዎች ላይ ተሳትፈን ራሳችንን ብቁ ማድረግ እንችላለን የሚል እምነት አለኝ። ይሄን እኔም ወስደዋለሁ። አመሰግናለሁ። እናንተም ተወስዳላችሁ አይደለ? እሺ። ስለዚህ ያው የምወደው ምግብ ዶሮ ነው። እንግዲህ በደንብ ክሽን ያለ ዶሮ ትችላለሽ። ስለዚህ ባለሙያ ናት ማለት ዶሮ የሚፈተነው ሴት ሙያ በዶሮ ነው። ወንድ ደግሞ በኑሮ ባለሙያ ሴት በዶሮ ይባላል። ኤኒዌይስ እኔ ምን አስባለሁ መሰለሽ ብዙ ጊዜ እንዳንቺ በጣም ረጅም አመት ስፖርት የሰሩ እና ተደጋጋሚ ዲግሪዎችን ካገኙ ሰዎች ጋር የመገናኘት እድሉ በዙሪያ ስላሉ አንዳንድ ነገር ሰማለሁ። አንዳንዶቹ በጣም ደስተኛ ናቸው። ራሳቸውን አብቅተው ስፖርቱን በፍላጎት የገቡበትን ከዛ ሙያቸው ሆኖ የቀጠሉበትን ያንን ስፖርት የኢኮኖሚ ምንጭ ሲያደርጉት፣ የእውቅና ምንጭ ሲያደርጉት፣ መኖሪያቸው መተዳደሪያቸው ሲያደርጉት፣ አልፎም ደግሞ ሲለወጡበት ለብዙዎችም ሲደርሱ እናያለን። አብዛኞቹ ደግሞ በሌላ አንግል ስፖርቱ ከጤናዬ እና ከራሴ አንጻር ቢጠቅመኝም እዛ ላይ ብቻ ትኩረት አድርጌ ባልኖር ጥሩ ነበረ፣ ያሳጣኝ ነገር ደግሞ አለ ይላሉ ብዙ ስፖርተኞች። አንቺ የትኛው ላይ ነሽ? ፕራክቲካሊ ረጅም አመት ከልጅነትሽ ጀምሮ በቴኳንዶ ሙያ ውስጥ ማለፍሽ ምን አስገኘልሽ? እሺ እኔ አንድ ነገር ማለት መፈልቀው ማለት አሁን እኔ እዚህ ዛሬ ለመድረሴ ቴኳንዶ የመጀመሪያው
ነገር ነው ብዬ አስባለሁኝ በህይወቴ ሶ ቴኳንዶ እኔን ገንብቶኛል ማለት የምችለው ማለት ነው ምክንያቱም ወላጆቼ በልጅነቴ ስፖርቱን ቢያስጀምሩኝም ያው እንደማንኛውም ህፃን ልጅ ስፖርት ቤት ለማሳለፍ እንጂ ለማሳለፍ ሲሆን ግን ደግሞ እኔ እንደዋና እንደ ስራ ይዤዋለሁ ማለት እችላለሁ እንደ ተወዳዳሪ አልፌበታለሁ በጣም ብዙ ስትራግሎች በቴኳንዶ አልፌያለሁኝ ማለት ነው ሶ አሁን ላለው ማንነቴ የመጀመሪያው ስቴፕ ቴኳንዶ ነው ማለት እችላለሁ ምክንያቱም በጣም ብዙ አንደኛ የሰው ልጅ ብቁ ለመሆን ጥሩ ስነ ምግባር ያስፈልጋል ብዬ አስባለሁ ሶ ጥሩ ስነ ምግባር ቢልድ ያረኩበት እኔ የቴኳንዶ አርት ነውና በጣም ለኔ የመጀመሪያው ኢሴንሻል ነገር ቴኳንዶ ነው ማለት እኔ የገነባኝ አሁን እዚህ ላይ ለመቆም እንትን ያልኩት ቴኳንዶ ነው ከእምነቴ ቀጥሎ ማለት ነው ያው ሁላችንም እንዳለን የራሳችንን የምንከተለው እምነትም እንዳለ ሆኖ ከእምነቴ ቀጥሎ እንደ አንድ ነገር እኔ የገነባኝ ቴኳንዶ ነው እሱ ምን ተማለት ፈልጋለሁ ስለዚህ አንቺ ከሚቆጩት ወገን አይደለሽም አይደለሁኝም እንኳንም ቴኳንዶ እየሰራው አድኩ እንኳንም ሙያ የሆነ ከሚሉት ወገንሽ ማለት ነው በደንብ በጣም ጥሩ ይሄ ስኬቷን ነው የሚያሳየው በጣም ሰው ያለውን ነገር እየተደሰተበት ሲል ስኬቱም እሱ ነው ይባላል አይደለ ሌላው ዛሬ ደግሞ እንደገና ያገናኘን ዋናው ጉዳይ ማርቼት ላይ የምታዘጋጁ ፕሮፖዛልሽን በዚሁ ይዘሽልን መጥተሻል የ2018 ዓለም አቀፍ የሴቶች ቀን ወይ ማርቼት አስመልክቶ በኢንተርናሽናል ቴኳንዶ ሴት ሰልጣኞች ብቻ የሚዘጋጅ ልዩ ፌስቲቫል እያዘጋጀሽ ነው ስለሱ ንገሪን እስቲ ስለሱ እናውራ እንደው እሺ ይሄኛው የሴቶች ፌስቲቫል ማለት በሀገራችን የመጀመሪያ ፌስቲቫል ነው ማለት እችላለሁ በሀገራችን ብቻ ሳይሆን በአፍሪካም የመጀመሪያ ፌስቲቫል ነው ብዬ አስባለሁ ምክንያቱም ይሄንን ነገር ለማድረግ ያሰብኩት የተለያዩ ሴት እህቶቻችን ስፖርቱ ላይ ይቆዩና የሆነ ስቴፕ ላይ ደርሰው ያቆማሉ ሶ እንደ ኮሚኒቲ ደግሞ እንደ አንድ ሶሳይቲ የራሳችን የሆነ ማህበር የለንም አንድ ምን ሆነበት መድረክ የለንም ሶ የሴቶች ቀን ያው የሴቶችን ባህሪ የሚያጎላበት ቀን ስለሆነ እኛ ደግሞ እንደ ማርሻል አርት ተከታዮች ወይም እንደ የቴኳንዶ ባለሙያዎች ወይም ሰልጣኞች ይሄንን ቀን ለራሳችን ቀን መስጠት አለብን ብዬ ስላሰብኩኝ ነው የሴቶችም ቀን ስለሆነ እንዲሁም ደግሞ ማርሻል አርቶች ለራሳችን የሚገባን አንድ ትልቅ ነገር ስላለ የሴቶችን ቀን በሴቶች በማርሻል አርት ብናሳልፈው ብዬ አስቤ ነው ይሄንን ሀሳብ ያመጣሁት ሶ እዚህ ፌስቲቫል ላይ የተለያዩ ክለባቶች ወይም ይሳተፉበታል ሴት ተማሪዎች ወይም ሴት እንስቶች ይሳተፉበታል ሶ ፕሮግራም የታሰበው ሴቶችን ለማብቃት ነው ሴቶች በራሳቸው እንዲተማመኑ የራሳቸው ግብ እንዳላቸው እንዲሁም ደግሞ በራሳቸው መቆም እንደሚችሉ የሚያሳይ መድረክ ነው ብዬ አስባለሁ እንዲሁም ደግሞ በቴኳንዶ ያለፉ ትልልቅ ደረጃ የደረሱ ሴት ማርሻል አርቶች አሉ እና እነሱን ደግሞ እንኳን ደስ አላችሁ ወይም ደግሞ ለዚህ ደረጃ ስለበቃችሁ እናመሰግናለን የሚል መድረክ ነው ማለት ነው እንደ ሀብቴ ላቋረጡት ለምን አቋረጣችሁ አይነት ቁጭት እንዲሰማቸው ይፈጥራል ማለት ነው አይደለ አቀጥሉ ደግሞ ሳይ ራሱ እንደዛ ነው ወደ ልጅነቴ ነው የሚመልሰኝ ጋውን ብቻ ሳይ ራሱ ማለት ነው የት ነው የሚዘጋጀው 4 ኪሎ ወወከማ ጂምናዚየም የካቲት 29 አጋጣሚ ማርች 8 የሚውልበት ቀን ላይ ነው የኛም ፌስቲቫል የገጠመውና 4 ኪሎ ወወከማ ከ7 ሰዓት ጀምሮ ፕሮግራማችን ይጀምራል ማለት ነው ሁሉም ሰው ነው የተጋበዘው ሁሉም ሰው ነው የተጋበዘው እንዲሁም ደግሞ ይሄን ፌስቲቫል የመጀመሪያ የአፍሪካም እንደመሆኑ ጭምር እንደ ታላቅ ሩጫ በአመት የሚካሄድ ፌስቲቫል ለማድረግ ነው ያሰብነው የሚቆም ፌስቲቫል ሳይሆን ዛሬ እኛ የዚህ ፕሮግራም ሀሳብ ወይ አመንጮች ብንሆንም ነገ ደግሞ ቀጣይ ያለው ጄኔሬሽን ደግሞ የኛን መርህ ተከትሎ እንዲያስቀጥለው እንደ ታላቅ ሩጫ በአመት የሚካሄድ ፌስቲቫል ነው እንደዛ እንዲሆን ያሰብነው እና የተለያዩ አካላቶች ተሳትፈውበታል ከመንግስትም እንዲሁም ደግሞ ከድርጅቶችም አንፃር ብዙ አካላቶች እኛን ደግፈው የቆሙ አካላቶች አሉ መግለጽ እችላለሁ ለምሳሌ የአዲስ አበባ ሴቶችና ህጻናት ሚኒስቴር ምክንያቱም ጉዳዩ ከሴቶች ጋር ስለሆነ የኛንም ፕሮፖዛል ወይም ደግሞ የኛን አይዲያ ያገናኛ ነው ከነሱ ጋር ነው እንዲሁም ደግሞ የአዲስ አበባ ሴቶች ጉዳይ ጽፈት ቤት ሚኒስትር እንዲሁም ደግሞ ስፖርትና ባህል ሚኒስትር
እነዚህን ማሳተፍ ትችላላ። እንዲሁም ደግሞ አንድ ትልቅ ድርጅት አለ እኛን ሰፖርት የሚያደርግ ድርጅት አሁን እዚሁ ላይ መናገር አልችልም። ትልቅ እኛን ሴቶች ላይ የሚሰራ ድርጅት ነው ከባንኮች ነው እና ሴቶች ላይ የሚሰራ ድርጅት ነው እኛን ጥሩ ሰፖርት ያደረገ የሚገኝ ድርጅት አለ ማለት ነው። ስለዚህ ዋናው ሀሳቡን ይዛችሁ ስትሄዱ ደጋፊ መኖሩ ደግሞ ሌላ የሚያበረታታ ነገር ነው። አላማችሁን ተረድተው ማለት ነው። ደስ ይላል በጣም ጥሩ። ለማርቼት የተዘጋጁ ከየክለቡ የመጡ ታዳጊ ሴቶች አሉ። በርግጥ በስፖርቱ ሲኒየር እንደሆኑ ቀበቷቸው ያስታውቃል። በስራ በቅርብ ስለሚያቆሽ ደግሞ አይ ቲንክ አሁንም ደግሞ አንቺ ሲኒየራቸው ስለሆንሽ ጥያቄ ያላችሁ ለሷ ጥያቄ ያለው ካለ ኢንፎርማሊ በጠይቃት ብላችሁ መታሰቡት ካለ ለሁለት ሰው እድል ሰጣለሁ። ጥያቄ ያለው እሺ ለምን ሰራ ሴቶች ምን ትመክሪናለሽ? እሺ አመሰግናለሁ። ያው ቴኳንዶ አንዱ የህይወታችን መሰረት እንደሆነ ሁላ በተለይ ደግሞ ለሴት ማርሻል አርቶች በጣም እጅግ ጠቃሚ ነው። ያም ደግሞ የሚሆነበት ራሳችንን እንዴት መጠበቅ እንዳለብን የምንማርበት አንድ አርት ነው። ቴኳንዶ ላይ በጣም ብዙ የምንማርባቸው ነገሮች አሉ። አንዱ ሰልፍ ዲፌንስ ነው። ራሳችንን ከተለያዩ ጥቃቶች መጠበቅ አለብን። ምክንያቱም ሴቶች ነን። ሴት በመሆናችን ብቻ የሚመጡ ብዙ ስትራግሎች አሉ፣ በጣም ብዙ ጉዳቶች አሉ። እሱን ራሳችንን ለመጠበቅ አንድ የምንሰራው አርት ቢኖር ቴኳንዶ ነው። ቴኳንዶ መስራታችን ከኖርማል ከምናገኘው ጥቅም በተሻለ ለራሳችን የምንሰጠው ትልቅ ስጦታ ነው ብዬ አስባለሁ። ራሳችንን የምንጠብቅበት ነገር ስለሆነ ቴኳንዶ መስራታችን የመጀመሪያው ኢሴንሻል ነገር እሱ ነው ብዬ አስባለሁ። ከዛ በተረፈ ግን ከሰልፍ ፌንሱ ውጪ ግን ደግሞ እንደ አንድ መዝናኛችን ነው ለኛ አይደል? ምክንያቱም ቴኳንዶ ቤት ሄደን የምናገኘው ሰላም አለ፣ የምናገኘው ብዙ ነገሮች አሉ። እንዲሁም ደግሞ እንደ ኮምፒቲሽን እንደ ውድድር ደግሞ ካየነው በጣም ብዙ የምናገኛቸው ድሎች አሉ። እንዲሁም ደግሞ ራሳችንን ለትልቅ ነገር የምናበቃበት ስቴጅ ነው ብዬ አስባለሁ ቴኳንዶ መስራታችን በጣም በተለይ ደግሞ ለኛ ለሴቶች እጅግ በጣም ጠቃሚ ነው ብዬ አስባለሁ። ናይስ። እሺ ሌላ ጥያቄ አለ? እሺ ማይኩን ስጧትና እኔ የምጠይቅሽ ደግሞ የሆነ ኤጅ ላይ ስንደርስ ማርሻል አርት ውስጥ ያለን ሴቶች የሆነ አብዛኛው ጊዜ እናቋርጣለን። የሆነ ፕሬዠር ይኖራል ከቤተሰብ የሚመጣ ስራ፣ ወደ ዩኒቨርሲቲ ጆይን ማድረግ ምናምን የመሳሰሉት። እንደዚህ አይነት ሁኔታ ውስጥ ሆነሽ እንዴት ነው ሳታቆሚ የቀጠልሽው እና ምን አይነት ቻሌንጆችስ ገጥመውሻል እንደ ቴኳንዶ ውስጥ? ከትክክለኛው ቦታ ትክክለኛ ጥያቄ ነው እየመጣ ያለው። እሺ እሷ ተማሪ አብስራ ለጠየቀችኝ ምላሽ መጀመሪያ ቴኳንዶን ለማቆም ሳይሆን ለምንድነው ቴኳንዶን የጀመርነው የሚለው ጥያቄ መጠየቅ አለበት ብዬ አስባለሁ። ቴኳንዶን የጀመርነው ለማቆም ከሆነ አዎ እናቆማለን። ለማቆም ከሆነ ለመቀጠል ከሆነ ደግሞ እንቀጥላለን። መጀመሪያ ቴኳንዶን የጀመርንበትን ምክንያት ማወቅ አለብን ብዬ አስባለሁ። እሱን ለመነሻ ሆኖ ቴኳንዶን ለመጀመር ያሰብንበት ምክንያት ትልቅ ከሆነ ቴኳንዶን እናቆማለን የሚል ሀሳብ የለኝም፣ እንቀጥልበታለን። በርግጥ ሁሉም ቴኳንዶ ላይ ብቻ ሳይሆን ሁሉም የሙያ ዘርፎች ላይ ስትራግሎች አሉ። እኛን ብቁ የሚያደርገን እነዛን ስትራግሎች አልፈን እነዛን ያጋጠሙንን ችግሮች አልፈን የምንቆምበት ስቴጅ ነው ብዬ አስባለሁ። ቴኳንዶ እንደ ሙያ አርት የምንፈተንበት ነው። ኦፍ ኮርስ ሁሉም ሙያዎች ላይ እንፈተናለን፣ ግን ደግሞ የምንቀጥልበት የያዝነው ግብ ይወስናል ብዬ አስባለሁ። እኔ እዚህ ለመድረሴ ወይም እዚህ ላለሁበት ስቴጅ አንደኛ ቴኳንዶ እኔ የህይወት መሰረት አድርጌ ይዤዋለሁ። ምንም አይነት ስትራግሎች ሊያሰናክሉኝ ይችላሉ ብዬ አስቤም አላቅም። አዎ እንደ ሰው ብዙ ስትራግሎች ያጋጥሙናል በህይወቶቻችን። ለምሳሌ ከማህበረሰብ፣ ከቤተሰብ እንዲሁም ደግሞ ከብዙ ከአካባቢያችን የምናገኛቸው በጣም ብዙ አይነት ችግሮች አሉ። አንዱ ቴኳንዶ የራሱ ባህሪ ካየን ችግሮችን እንዴት ነው ምንፈታው የሚለውን ነገር ነው። እኛ ከቴኳንዶ የምንማረውን ነገር ወደ ተግባር ምንለውጥ
ተማሪዎች ነን ቴኳንዶ የሚያስተምረን ያንን ነው ሶ ችግር ፈቺዎች ነን እንጂ የሚያጋጥሙንን ችግሮች ህይወታችን ላይ እንዲቀጥሉ የምናደርግ እንትኖች አይደለንም ያስባለኝ ሶ እሱ ዋና የጀመርንበትን ሐሳብ ማወቅ አለብን ስትራግሎች እንዳሉ ሁሉ ምን ደርስበትም ግብ አለ ሶ ላሰብንበት አላማ መቆም አለብን ያስባለሁ ያኔ የምናገኘው ድል ይኖራል ማለት ነው ብዙ ምናጣቸው ነገሮችም ቢሆን ከምናጣቸው በኋላ ደግሞ የሚመጡበት በጣም ብዙ ደስታዎች አሉ ሶ እኔ በህይወቴ ቴኳንዶ ላይ በመቆየቴ ብዙ ያጣኋቸው ነገሮች አሉ ግን ያጣኋቸው ነገሮች አሁን ላይ ካገኘኋቸው ነገሮች ጋር ሳነጻጽራቸው ምንም ናቸው ስለዚህ ዋናው የመቆየታችን መሰረት የሚሆነው ለምን ጀመርን ቴኳንዶ ለምንድን ነው የጀመርነው የሚለውን ነገር ማሰላሰል ምንችል ከሆነ በፍጹም አናቆመውም ቴኳንዶ ስለዚህ እናንተም ትቀጥላላችሁ ማለት ነው ከተስማማችሁ አጨብጭቡላታ ታንኪ ኤዱ ቀሪ ጥያቄ ካለሽ አይ ቀሪ ጥያቄ እንኳን የለንም ግብዣ ነው ምክንያቱም የመጨረሻ ትርኢት ያሳዩናል አይደለ ስለዚህ ወወክማ የካቲት 29 ዛሬ በስፖርት የምናጠነክራት ሴት ነገ ሀገርን የምታቆም ጀግና ናት በሚል መርህ ነው ያዘጋጁትና ከቀኑ 7 ሰዓት ጀምሮ 4 ኪሎ ወወክማ ተገኝታችሁ እንድትመለከቱ ተጋብዛችኋል እንግዲህ ምናልባት የምታመሰግነው አካል ይኖር ይሆን እስካሁን ከመጣሽበት መንገድ አንጻር ማለት ነው እሺ በመጀመሪያ ይሄ ፌስቲቫል ከርዕሱም ስንመለከተው ኢምፓወር ሄር ነው የሚለው ለጠንካራዋ እሷ ማለት እኛ ሴቶች ጠንካራ ነን እንዲሁም ደግሞ ብዙ ነገሮችን ማድረግ የምንችል ማህበረሰብ ነን ማለት ነው ሶ የዚህ ፌስቲቫል ሐሳብ እንዲህ ቢሆንም ይሄንን ፌስቲቫል ለማገዝ የተባበራችሁን ሁላ አካላትን ማመስገን ፈልጋለሁ የመጀመሪያው ማመስገን የምፈልገው ስፔሻል ታንክስ ፎር ኢንተርናሽናል ቴኳንዶ ፌዴሬሽን እንዲሁም ደግሞ ኤንድ ማስተር ግራንድ ማስተር ፓውል ዌለር ITF director and Grand Master Nicholas Inder, African Development Leader, and also African Development Team Member, and also International Taekwondo Federation. በተጨማሪም ደግሞ እዚህ ፌስቲቫል ላይ ተሳተፉ በአዲስ አበባ የሚገኙ ክለባቶችን ሁላ የክለባት አስተማሪዎችን ሁላ ማመስገን እፈልጋለሁ ማለት ነው። እንዲሁም ደግሞ ይሄን ፕሮግራም ስናስብ ላገዛችሁን የውዳይ ህትመት ባለቤት ማመስገን እፈልጋለሁ። እዚህ ፕሮግራም ላይ አጠቃላይ አይዟችሁ በርቱ ጎበዞች ከጎናችሁ አላችሁን ሁሉ ላሉን ሁሉ ምስጋናዬን ማቅረብ እፈልጋለሁ በእኔና በአጠቃላይ በሴት ተማሪዎች ስም ማለት ነው። በጣም ጥሩ የአካዳሚዋ በላይ ነው ልጅቷ የምትሰራው በደረሰችበት ደረጃ የወከለችውም አህጉርም ሀገርንም ስለሆነ በተለይ አዲስ በተመረጠሽበት የአፍሪካ ዴቨሎፕመንታል ቲም ውስጥ በጣም ትልቅ ነገር እንደምታበረክቺ ዓለም አቀፉን ተሞክሮ ደግሞ በደንብ እያሰፋሽ እንደምትይጂ ተስፋ እናደርጋለን። ይህንኑ ለማለት ነው ተመልካቾች እነሱን የጋበዝ ነው። አሁን ለመሰነባበቻ ያዘጋጁትን ትሬት ያቀርቡልናል። ስለዚህ በቀጥታ ወደሱ መሄድ ትችላላችሁ። ኢኳን ላይን አፕ ቻሬት ኪውኔ ቹምቢ ቻሬት ኪውኔ ቻሬት ኪውኔ ሾት ቻሬት ኪውኔ ቹምቢ ሲ ጃ Paro Charait Kiune Shait Anjule